ቀይ ሰው ባያወራ ባያጫውታችሁ ከጎናችሁ ዝም ብሎ ቁጭ ቢል ደስ አይልም? ቀይ ሰው ድብድብ ቦታ አይታችኋቸው ታውቃላችሁ? ሰላማዊ ሰው እኮ ናቸው። አይጣሉ፣ አይነጋገሩ፣ በጣም ደስ የሚሉ ፍጥረቶች እኮ ናቸው። ቀይ ሰው ኪሱ ባዶ ቢሆን ፈገግ ካለ አይበቃም? በዛ ላይ ቀይ ሰው ልባቸው ንጹህ ነው፣ ሁሉ ነገራቸው ንጹህ። እንዴት ደስ እንደሚሉ እውነቱን እናውራ ካልን ቀይ ሰው ምንም ባይሰራ እንኳን ራመድ ሲል ደስ አይልም? ወላሂ ነው የምላችሁ ማታ ማለት ነው ታውቃላችሁ የሱ ደህንነት እሱ በህይወት እንዳለ ለማረጋገጥ እያል ብቻ እስከ 12 ሰዓት አልተኛውም። ከዛ በኋላ ስተኛ ጠዋት ስነሳ ማለት ነው ስለሱ ቢሮ እየሰማሁ ነበር ያደርኩት። ምን ልበላችሁ ጠዋት ስነሳ ይሄን ሰማሁ እንዴት ወላሂ እንዴት የእስላም ብርሃን እኮ ነው ለማንም ማይሸለፍ ለማንም ለማይ ወደ እኔ ምን ብላችሁ ባላ ወላላችሁ እኔ ወላሂ በዚህ በህይወቴ ከፍቶኝ አያውቅም በህይወቴ ማለት ነው። በሌላ በኩል ደግሞ በእስራኤልና በኢራን መካከል ያለው ውዝግብ ቀጥሏል። በተለይ ሀገራችን ላይ ያሉ ቲፎዞ መሰሪዎች ግን በጣም ያፈሉ ይገኛሉ። እነሱ ተው ሊባሉ አደብ ሊገዙ ይገባቸዋል። ሀገራቸው ላይ የተሰቃዩ የሞቱ ያሉ ወገኖቻቸውን ድምጽ ሆኖ የማያውቁ ሰዎች ለኢራን ለውልሽ አይዞሽ ሙሾ ማውረድ የየደረ መድቃት በጣም ተይዘውታል። ፎቶአቸውን አሰርተው ምናምን ብዙዎች እየታዩ ነው። እንደገና የእስራኤልን ደግሞ ሲገጯትም ይታያሉ። እሱንም እስኪ ታያላችሁ አብራችሁ። ለኔ ግን በጣም እየገረመኝ የተደነኩ የተዝናናሁኝ ያለምን ነገር ቁጭ ብዬ ቤቴ ፏፈሽ ስተኛው ስነሳ ዘና እያልኩበት ነው። እናንተም ዘና እንደምቱ ተስፋ አደርጋለሁ። ግን አታፍሉ በጣም የእውነት ይሄ አስመሳይነት ነው፣ አድርባይነት ነው። ልታይ ማለት ነው። ለሚዲያ ፍጆታ ነው እንጂ ከልባችሁ እንዳልሆነ ይታወቃል። ሰው እንዴት ማሰቢያ ተሰጥቶት ህሊና ቢስ ይሆናል? ጆዋና ሙላ እጭ